ሰላም የእግር ኳስ አፍቃሪያንና የስፖርት ዓለም ተመልካቾች እንኳን ወደ ቻናላችን 90 ደቂቃ በሰላም መጣችሁ። እግር ኳስ በኢትዮጵያ ታዋቂና ተወዳጅ ስፖርት ሲሆን ከ30% በላይ የሚሆነው የኢትዮጵያ ሕዝብ የእግር ኳስ ተመልካችና ደጋፊ መሆኑን መረጃዎች ይጠቁማሉ። እኛም በቀጣዮቹ ደቂቃዎች የኢትዮጵያን እግር ኳስ ታሪክ ከሰማነው ካነበብነውና ካየነው በመነሳት በመጠኑም ለመቃኘት እንሞክራለን። ቆይታችሁ አይለየን እያልኩ እግር ኳስ ወደ ኢትዮጵያ መቼ ገባ፣ እንዴት ተጀመረ የሚለውን እንደ እግር ኳስ ተመልካችና አፍቃሪ የሁላችንም ጥያቄ ነው። ለዛሬ በቆይታችን የምናየው ጉዳይም እንዴት ተጀመረ ከሚለው ባሻገር በኢትዮጵያ በኩል እንዴት የአስተዳደር ስርዓቶችን እያለፈ እዚህ ደረሰ፣ እንዲሁም ከነበሩት የአስተዳደርና የፖለቲካው ስርዓቶች ጋር የነበረውን ታሪካዊ ጉዳዮች ምን ይመስሉ ነበር የሚለውን በቀጥታ ለመዳሰስ እንሞክራለን። ስለዚህ የእግር ኳስ ታሪክ አፍቃሪ ከሆናችሁ እንደምትወዱት አልጠራጠርም። ላይክ፣ ሰብስክራይብ እያደረጋችሁ አብራችሁ እንድትሆኑ እጋብዛለሁ። በቀጥታ ወደ ቪዲዮ እንሂድ። እሺ፣ ቪዲዮአችንን ስንጀምር በአጼ ምኒልክ ጊዜ የነበረውን ስናይ አጼ ምኒልክ ዳግማዊ ኢትዮጵያን የመሩት ከ1889 እስከ 1906 ዓ.ም ሲሆን በዚህ ዘመን እግር ኳስ በኢትዮጵያ ውስጥ ገና አልተጀመረም ነበር። ያው አጼ ምኒልክ ኢትዮጵያን ሲመሩ የነበሩበት ወቅት አገሪቱ ከውጭ ወረራ ጋር የትጥቅ ትግል በማድረግ እንደ አድዋ ያሉ ጦርነቶች እና የሀገር ውስጥ ዘመናዊ መሰረተ ልማቶች እንደ ስልክ፣ ባቡር፣ ትምህርት ቤት ያሉ መገንባት ላይ የነበሩበት ጊዜ ነበር። እግር ኳስ በዓለም ደረጃ በዘመናዊ መልክ እውቅና አግኝቶ ወደ አፍሪካ ወደ ኢትዮጵያ የገባው ከ19ኛው መቶ ክፍለ ዘመን በተለይም ከ20ኛው ክፍለ ዘመን መጀመሪያ ላይ በቅኝ ገዢዎች ኃይሎች አማካኝነትም ነበር። ስለዚህ በአጼ ምኒልክ ዘመን እስከ 1906 ዓ.ም ድረስ በዘመናዊ መልክ የተደራጀ የእግር ኳስ ታሪክ የለም ነበር ማለት ይቻላል። አሁን ቀጣዩን ወደ ኃይለ ሥላሴ መተን ደግሞ የኃይለ ሥላሴን ዘመን ስንመለከት በኃይለ ሥላሴ ዘመን የኢትዮጵያ እግር ኳስ ታሪክ ምን ይመስል ነበር የሚለውን ስናይ ቀዳማዊ ኃይለ ሥላሴ ሀገሪቱን ከመሩበት ዘመን ከ1916 እስከ 1966 ዓ.ም ውስጥ ኢትዮጵያ በአፍሪካ እግር ኳስ ውስጥ ግንባር ቀደም ሚና የተጫወተችበት ወርቃማው ዘመን ነበር ማለት ይቻላል። የቀዳማዊ ኃይለ ሥላሴ መንግስት እግር ኳስ ኢትዮጵያ ነፃ የሆነች የተደራጀች ሉዓላዊና ከሌሎች ሀገር እኩል መሆኗን የሚያሳይ እንደ መሳሪያነት የተጠቀሙበትም ነበር። በዛን ጊዜ የነበረው የመሰረተ ልማት የአደረጃጀት እድገት ስንመለከት በአዲስ አበባ የመጀመሪያው እግር ኳስ ስታዲየም የነበረው ካምፖ ስፖርቲቮ ቪቶሪዮ ከሁለተኛው ዓለም ጦርነት በኋላ የነበረው እሱ ከሁለተኛው ዓለም ጦርነት በኋላ የአዲስ አበባ ስቴዲየም ወይም ደግሞ ቀዳማዊ ኃይለ ሥላሴ ተብሎ ተሰይሞም ነበር በጊዜው። የኢትዮጵያ ብሔራዊ ቡድን እግር ኳስም በ1939 ዓ.ም ተመስርቶም ነበር። በዛን ጊዜ ለብሔራዊ ቡድን ተጫዋቾችም ከሰራዊትና ከፖሊስ ክለቦች ነበር ምልመላው የተደረገው። ብሔራዊ ቡድኑ መጀመሪያ ዓለም አቀፍ እውቅና ያገኘበት ጨዋታም በ1939 ከፍሬንች ሶማሌላንድ ጋር ከአሁኗ ጅቡቲ ጋር አድርጎ 5-0 ማሸነፍ የቻለበትም ትውስታ አለ። በ1947 ዓ.ም አዲስ አበባ ቀዳማዊ ኃይለ ሥላሴ ስቴዲየም መመረቅ በሀገሪቱ ውስጥ የስቴዲየም ግንባታ መጀመር የሚያሳይ ሲሆን ይህም የእግር ኳስም በሀገር አቀፍ ደረጃ ተቀባይነት ማግኘቱን ማመላከቻም ነበር። እግር ኳስ በይፋ በፌዴሬሽን ቁጥጥር ስር እንዲሆን የኢትዮጵያ እግር ኳስ ፌዴሬሽን በ1943 ዓ.ም ተመስርቶም ነበር። ይህም በ1952 ዓ.ም የፊፋ እና በ1957 የካፍ አባል ሀገር እንድትሆንም አስችሏት ነበር። በ1944ም በኃይለ ሥላሴ አስተዳደር ስር የመጀመሪያው የኢትዮጵያ ሻምፒዮናም በአዲስ አበባም ተካሂዶም ነበር። ኢትዮጵያ በአፍሪካ እግር ኳስ ምስረታ ውስጥ ትልቅ ሚና ተጫውታለች። በተለይም አቶ ይድነቃቸው ተሰማን ስናይ የካፍ መስራች አባልና ለአፍሪካ እግር ኳስ እድገት ቁልፍ ሰውም እንደነበሩ እናስታውሳለን። በ1957 ዓ.ም የተካሄደው ደግሞ የመጀመሪያው አፍሪካ ዋንጫ ወይም አፍሪካ ካፕ ኦፍ ኔሽን ከግብፅና ከሱዳን ጋር ከተሳተፉ 3 ሀገሮች መካከልም አንዷም እንደነበረች ታሪክ ያስረዳል። ኢትዮጵያ በ1962 ዓ.ም ውድድሩን አዘጋጅ የነበረችበት ሲሆን በዛኑ ጊዜም ያንን ዋንጫ አሸናፊ መሆኗ በዛን ጊዜ ካገኘናቸው ትልቅ ድሎች ውስጥ አንዱ ነው። ቡድኑ በ1963 ዓ.ም እና በ1938 ዓ.ም አራተኛ ደረጃ በመያዝም በአፍሪካ ጠንካራ ኃይል መሆኑንም አስመስክሮ ነበር። በ1960ዎቹ የኢትዮጵያ እግር ኳስ ወርቃማ ዘመን ኮከብ ከሚባሉት ውስጥም ግንባር ቀደም ተጠቃሾቹ አጥቂው ወርቁ መንግስቱ እና መሰሎቹ በሀገር ውስጥ እግር ኳስ እድገት ያንጸባረቁት ሚና ትልቅ ነበር ማለት እንችላለን። አሁን ደግሞ በደርግ ያለውን ዘመን ስንመለከት ደርግ ኢትዮጵያን በመራበት ከ1966 እስከ 1985 ስንመለከት ደርግ በኢትዮጵያ የመራበት ወቅት በሀገሪቱ ውስጥ ፖለቲካዊ አለመረጋጋት፣ በጦርነቶች እና በሶሻሊዝም አስተሳሰብ የበላይነት የተሞላበት ጊዜ ነበር።
ይህም ሁኔታ በእግር ኳስ ዘርፍ ላይ የራሱን አሻራም አሳርፏል። በንጉሳዊ ዘመን በተለይም በ1962 የአፍሪካ ዋንጫ ድል የነበረው የኢትዮጵያ ብሔራዊ ቡድን ስኬቱ ከዛ በኋላ ከ1970ዎቹ ዓመቶች ጀምሮ እየደመዘዘ የመጣበት በኢትዮጵያ በ1976 ዓ.ም ውድድሩን በአስተናጋጅ ሀገርነት የመጨረሻው ትልቁም የዓለም አቀፍ ስኬቷ እሱ ነበር ማለት ይቻላል በዛን ጊዜ። ከዚያ በኋላ በአፍሪካ ዋንጫ ለመሳተፍ አለመቻል በ1980 ተሳትፎ በኋላ እስከ 2013 ዓ.ም ድረስ የዘርፉን ችግርም አሳይቶናል። መንግስት የሶሻሊዝም አስተሳሰብን ተከትሎ ብዙ ክለቦችን ከመንግስት ጋር በተያያዙ የጸጥታ ተቋማት ወይም የመንግስት ፋብሪካዎች ስር እንዲሆኑም አድርጎም ነበር። በዚህም በንጉሳዊ አገዛዝ ድጋፍ ሲያደርጉ የነበሩ እንደ ቅዱስ ጊዮርጊስ፣ መቻል እና አንዳንድ የእግር ኳስ ቡድኖች ላይ ጣልቃ በመግባትም በመንግስታዊ ተቋም ውስጥ በአዲስ መልኩ እንዲደራጁም አድርጎም ነበር። ፖለቲካው በእግር ኳሱ ላይ ያሳደረው ተጽዕኖም ቀላል የሚባል አልነበረም በጊዜው። በደርግ ዘመን በነበረው ፖለቲካው አለመረጋጋትና ጦርነት ምክንያቶች በርካታ ተጫዋቾች ችሎታ ያላቸው ተጫዋቾች ወደ ውጭ ሀገር እንዲሰደዱ የሆነበት ጊዜም ነበር። በ1962 የአፍሪካ ዋንጫ አሸናፊ ቡድን ካፒቴን የነበረው ሉቻኖ ባዛሎ በደርግ ዘመን በአሰልጣኝነት ላይ እያለ በፖለቲካው ጣልቃ ገብነት ምክንያት ታስሮ በኋላም ከሀገር የወጣበት ሁኔታ ከስፖርቱ ላይ የነበረውን ጫና ያሳያል። በተለይ ደግሞ በ1980ዎቹ የመጨረሻው ዓመታት የጦርነት መስፋፋቱን ተከትሎ የወጣቶች መልመላ በየጊዜው መደረጉ በወጣቱ ስፖርት ላይ አሉታዊ ተጽዕኖ አሳድሮ ነበር። እግር ኳሱ ይበልጥ ተሻሽሎ እንዲያድግ እንቅፋት ከሆኑት መካከልም የመሰረተ ልማት እና የኢንቨስትመንት እጥረት፣ ፖለቲካዊ ጣልቃ ገብነቶች ግንባር ቀደም ተጠቃሾቹ እነዚህ ናቸው። አንዳንድ ውድድሮችም ለፖለቲካው ፕሮፓጋንዳ ጥቅም ይውሉ የነበረበት ጊዜ ነበር። በአጠቃላይ የደርግ ዘመን በኢትዮጵያ እግር ኳስ ከቀደመው ዓለም አቀፍ ክብሩ ወደ ውስጣዊ ተፎካካሪነትና የፖለቲካ ተጽዕኖ ወደ በዛበት ጊዜ የመጣበት ጊዜ መሆኑን እናስታውሳለን። በቀጣይ ደግሞ በኢህአዴግ ዘመን የነበረውን የኢትዮጵያ እግር ኳስ ታሪክ ስንመለከት ከ1983 እስከ 2011 ያለውን ጊዜ ስናይ ይህ ወቅት የኢትዮጵያ እግር ኳስ ፌዴሬሽን ከአስተዳደሪ ችግሮች የብሔራዊ ቡድን ለአፍሪካ ዋንጫ የመቅረብ ዘመን የቀረበት ዘመን ቢሆንም በውስጥ ሊግ ላይ ግን ጥሩ የሚባል ተፎካካሪነት የነበረበት ጊዜም ነበር። በ1997 ዓ.ም የሀገሪቱ ከፍተኛ ዲቪዥን እግር ኳስ ወደ ኢትዮጵያ ፕሪሚየር ሊግ ተቀይሮ አዲስ አደረጃጀት የተፈጠረበት ጊዜም ነበር። በዚህ ዘመን ቅዱስ ጊዮርጊስ ብዙ ዋንጫዎችን በማሳካት በሊግ ውስጥ የበላይነት በመያዝ የቀጠለበትም ጊዜ ነበር። እንደ ኢትዮጵያ ቡና፣ መብራት ኃይል፣ የአሁኑ ኢትዮ ኤሌክትሪክ የምንለው እና ሐዋሳ ከተማ ያሉ ቡድኖች ጥንካሬያቸውንም አሳይተው አልፈዋል። አልፎም የሊጉን ዋንጫ በማሳካትም ተፎካካሪነታቸውንም በደንብ አሳይተዋል። በደርግ ዘመን በመንግስት ስር የነበሩ ብዙ ክለቦች የማንነት ለውጥ በማድረግ ከግል ወይም ከሌሎች ተቋማት ጋር በመሳተፍ አዲስ መዋቅርም ፈጥሮ ነበር። ብሔራዊ ቡድኑ በምስራቅና በመካከለኛው አፍሪካ ሀገራት በሚካሄደው የሴካፋ ውድድር ላይም ስኬታማ ጊዜ የነበረበትም ነበር። በተለይ በ2004 ዓ.ም ውድድሩን በማሸነፍ በክልላዊ ደረጃ መልካም ውጤት ማስመዝገብ ችሎም ነበር። በኢህአዴግ ዘመን የኢትዮጵያ እግር ኳስ ፌዴሬሽን አመራር ላይ በየጊዜው ለውጦችና አለመግባባቶች ይታይም ነበር። በፌዴሬሽኑ አመራር ላይ የመንግስት ጣልቃ ገብነትም ነበር በሚል ምክንያት ዓለም አቀፉ የእግር ኳስ የበላይ አካል ፊፋም በሐምሌ 2008 ዓ.ም ኢትዮጵያን ከአባልነት አግዷትም ነበር። ዞሮ ያወገደው በፌዴሬሽኑ አዲስ መደበኛ አመራሮችን እስከመረጠበት ድረስ በታግዳ የቆየች ቢሆንም በሐምሌ 2009 ዓ.ም ግን እገዳው ከዛን ጊዜ በኋላ የተነሳላት መሆኑ የዛን ጊዜ ትውስታችን ነው። የሊጉ ተፎካካሪነትና የተጫዋቾች የደሞዝ ጭማሪን በተመለከተ ደግሞ ከ1990ዎቹ መጨረሻና ወደ 20ዎቹ መግቢያ ላይ ክለቦች የገንዘብ አቅም መሻሻል የታየበት ፉክክር የሚጨመረበት የተጫዋቾች የደሞዝም የጨመረበት ጊዜም ነበር። በመሰረተ ልማት ዙሪያዎችም ስናይ በክልልና በከተሞች ላይ የተሻሉ ስቴዲየሞች እና መለማመጃ ቦታዎችን መገንባት የተጀመረበት ነበር። በአጠቃላይ በኢህአዴግ ዘመን የነበረው የኢትዮጵያ እግር ኳስ በሊግ ደረጃ ተፎካካሪነት የጨመረበት ነገር ግን በአስተዳደራዊ ችግሮች እና ለረጅም ጊዜ በዓለም አቀፍ መድረክ መቅረትም የተፈተነበት ወቅትም ነበር። በመጨረሻም በብልጽግና ፓርቲ አሁን ያለንበትን ጊዜ ስንመለከተው ይህ ዘመን በእግር ኳስ አስተዳደር ላይ መዋቅራዊ ለውጦች፣ የብሔራዊ ቡድን መመለስ፣ የፕሪሚየር ሊጉ ለውጥ የታየበት ጊዜ ነው።
የፕሪሚየር ሊጉ ለውጥ ከዚህ ቀደም በእግር ኳስ ፌዴሬሽን ይመራ የነበረው ፕሪሚየር ሊግ የበለጠ ሙያዊና ፕሮፌሽናል በሆነ መንገድ ለመመራት ከ2012 ዓ.ም አካባቢ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ተብሎ የተቀየረበትም ጊዜ እንደሆነ እናስታውሳለን። ይህ ለውጥም የገንዘብ አቅምንና የአስተዳደር ብቃትንም ለማሻሻል ያለመ ነበር። የቀደሞቹ ዋና ተፎካካሪዎች ቅዱስ ጊዮርጊስና ኢትዮጵያ ቡና ፉክክራቸው እንደተጠበቀ ቢሆንም እንደ ፋሲል ከነማ 2013 ዓ.ም እንደ አባ ጁፋር 2010 ዓ.ም ያሉ ክልል ከተሞችም ዋንጫውን በመውሰድ የሊጉ ተፎካካሪነታቸውንም አስመስክሯል። የውጭ ተጫዋቾች ገደብም ስንመለከት የሀገር ውስጥ ተጫዋቾችን ለመደገፍና የደሞዝ ወጪን ለመቀነስ በሚል ክለቦች የሚያስመዘግቧቸው የውጭ ሀገር ተጫዋቾች ወደ 3 ዝቅ ያለበትም ዓመተ ምህረት ነበር። በዚህ ወቅትም በክልላዊ የሴካፋ ውድድሮች ላይም የተለያዩ ውጤቶች የሚመዘገቡበት ጊዜ ነበር። የመሰረተ ልማትና የቴክኖሎጂ ለውጦችንም ያየንበት ጊዜ ነው። ይህ ጊዜ የስቴዲየም ግንባታዎች በዋናው ከተማና በክልል ከተሞች የአዲስ ስቴዲየሞች ግንባታ ላይ ትኩረትም ተደርጓል። ምንም እንኳን ብዙዎቹ ገና ባይጠናቀቁም ይህ ለእግር ኳሱ መሰረተ ልማት ትልቅ ቦታ መስጠቱንም ያሳያል። የቴሌቪዥን ስርጭትን ስንመለከት ደግሞ የኢትዮጵያ ፕሪሚየር ሊግ ጨዋታን በቴሌቪዥን በኩል መተላለፍ መጀመራቸው ገቢንና ተደራሽነትንም ከፍ አድርገዋል። በዚህ ጊዜ ከነበሩ ተግዳሮቶች መሀልም ስንመለከት በአስተዳደሩ ላይ የነበሩ አንዳንድ ችግሮች፣ የሊጉ መቋረጥ፣ 2010 ዓ.ም የተጫዋቾች ግጭት፣ 2012 ዓ.ም ኮቪድ መኖራቸው የዘርፉን ወጥነትም አጓድሏል። የሰላም እጦት በአንዳንድ አካባቢዎቹ በተከሰተው የሰላም እጦት ምክንያት የፕሪሚየር ሊጉ ጨዋታዎች ገለልተኛ ሜዳ ላይ እንዲደረጉ መገደዱን የክለቦችና የደጋፊዎች ተሳትፎን ጎድቶታል። በአጠቃላይ ብልጽግና ፓርቲን የኢትዮጵያ እግር ኳስ መዋቅራዊ ለውጦች በፋይናንስና አስተዳደር ዘርፉ ላይ ማሻሻያ ማድረግ የተሞከረበት እንዲሁም ብሔራዊ ቡድን ወደ አፍሪካ ዋንጫ በድጋሚ የተመለሰበትም ወቅትም ነበር። ዘመናዊ የኢኮኖሚ ጥገኝነት ከፊልማዊነት ያየንበትም ጊዜ ያደርጓል። የሊግ ለውጥ፣ የፋይናንስ መዋቅር መስተካከል ሙከራ የተደረገበትም ጊዜ ናቸው። የመንግስት ትኩረትም የታየበት የአሁኑ መንግስት ለስፖርቱ በተለይም እግር ኳስን እንደ ሀገር ገጽታ ግንባታ እንደተጠቀመበትም ማሳያ ነው። ለምሳሌ የስፖርት ማዘውተሪያዎች መገንባታቸው፣ እነዚህም ከጥቅሞቹ አንጻር ናቸው። ዋናው ፈተና ግን አሁንም ቢሆን አብዛኞቹ ትልልቅ ክለቦች ለፋይናንስ ድጋፍ መሰረታዊ መንግስታዊ ባንኮች ላይ ጥገኛ መሆናቸው የስፖርቱን ሙሉ በሙሉ ወደ ሙያ መሸጋገርም ፈተና ሆኖም አግዶታል። በዚህ ጊዜ ከነበሩት ስኬቶች ስንመለከት የፕሪሚየር ሊጉ አክሲዮን ማህበር መመስረት፣ ሊጉን ወደ ሙያዊ ለውጥ የተደረገ ትልቅ የአመራር ለውጥም ነበር። የስቴዲየም ግንባታዎች መፋጠን በክልል ከተሞች በአዲስ አበባ እንደ አበበ ቢቂላ እንደ ባህር ዳር ስቴዲየም ያሉት መፋጠናቸውን በዚህ አሪፍ የሆነ ለውጥ ማሳያም ተደርጎ ይወሰዳል። ከፈተናዎቹ መሀልም ስንመለከት ደግሞ በአህጉር አቀፍ ደረጃ ዝቅተኛ አፈጻጸም ክለቦች በካፍ ሻምፒዮንስ ሊግ እና ኮንፌዴሬሽን ዋንጫ ላይ መሳተፍ አለመቻላቸው፣ የፋይናንስ ጥገኝነት፣ ቀጣይነት አብዛኞቹ ክለብ አሁን በመንግስታዊ ተቋም መሆናቸው ከተግዳሮቶቹ ይመደባሉ። የአሰልጣኝነት ተጫዋቾች መፍለስም በአሰልጣኞች እና በተጫዋቾች ላይ የተረጋጋ ፖሊሲ አለመኖሩ ከድክመቶቹ መሀልም ይጠቀሳሉ። በአጠቃላይ ይህንን የብልጽግና ዘመን ስንመለከት ይህ ዘመን በአስተዳደርና በመሰረታዊ ልማት ለውጥ ላይ ያተኮረ ቢሆንም ዓለም አቀፍ ውጤቶች ግን አሁንም የሚፈልገው ደረጃ ላይ መድረስ አልቻሉም። እሺ እንግዲህ እስከዚህ ድረስ ተከታትላችሁኝ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ከንጉሳዊ አገዛዝ እስከ አብዮት ማዕበል እና እስከሆኑ የሙያዊነት ህልሞች ድረስ ያለውን የኢትዮጵያ እግር ኳስ ታሪክ ከሞላ ጎደል ለማየት ሞክረናል። እንግዲያው በዚህ ትንተናችን ላይ የእናንተን አስተያየት መስማት ተፈልጋለሁ። በየትኛው ዘመን ኢትዮጵያ የነበራት እግር ኳስ አስተዳደር የበለጠ ውጤታማና ጥሩ ነበር የሚለውን ኮሜንት መስጫ ላይ ሀሳባችሁን አስቀምጡልኝ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩ።